ታችሁ ማለት ነው። ዛሬ ቤቲና ሶሲ ተዋረዱ። ጽናት አመለጠች። እንኳን ደስ አላችሁ። የጽናት ሴራ ውድቅ ሆኗል። ከሽፋለች ማለት ነው። መቼም ጠማማ መንገድ ከሄዱ ምንም ነገር እንደማይሳካ ይሄ ላይ ማማር እንችላለን። በዛሬ ቀን እንግዲህ ቤቲ ከቤት አባራታል። ካሁን በኋላ የኛ ፍቅር አብቅቶላታል። ከዚህ በፊትም ካበቃለት ቆይተዋል። እኔ ላንቺ ብዬ ላንቺ ያዝኜ ነው እስካሁን ዝም ያልኩሽ አላት። እሷም ለምንድን ነው ሰራተኛን ማምጣት የምትፈልገው? ጽናትን ማለት ነው። እኔ ፍቅረኛህን እዚህ አስቀምጠ እንዴት ጽናትን ታመጣታለ? ከፈለገች እዛ ታድር፣ ከፈለገች የፈለገችን ትሁን እና ይሄ እኔ አይመለከተኝም ብትልም እሱ ግን በጣም ተናደደበት። አንቺ ሰው ነሽ፣ ለምንድን ነው እንደዚህ የምታደርጊ? አንቺ ሴት ነሽ እንዴ አላት ማለት ነው። እሷ ብትሳክርስ የሆነ ነገር ብትሆንስ ያስብለታል ኪራይ ለጽናት፣ ጽናትም እንደዛ ለኪራይ ታስብለታለች። እነኚህ ሁለቱ ደግሞ ሶሲና ቤቲ ለራሳቸው ጥቅም ሲሉ ብዙ ነገር ያደርጋሉ። ከዛም በተረፈ ለሰው ክብር የላቸው፣ ለሰው አስቡም፣ ራስ ወዳዶች ናቸው ማለት ነው ሁለቱም። ለዛ ነው እነኚህ ለራሳቸው ጥቅም ካልሆነ ለሰው ግድ አይሰጣቸውም ብሏል። በዛሬ ቀን እንግዲህ ሶሲና ቤቲ ተዋርዷል። አሁን በጀመረ ጊዜ ያው ኪራይ ጠዋት ጽናት ጋር ከመሄድ በፊት ጽናትን ሂጅ እፈልጋለሁ ከመሄድ በፊት ቤቲ እንዴት እኔን አስቀምጠህ ሰራተኛን መፈለግ ትሄዳለህ? ከፈለገች እዛ የፈለገችን ትሁን አለችው ማለት ነው። እሱ ደግሞ አንቺ ሴት ነሽ፣ እሱ አሁን ብሰክርም ጨፈራ ቤት ሄዳለች፣ እዛ መሄድ ሄጄ ቼክ ማድረግ አለብን። አንቺ ግን ሴት ነሽ፣ እንዴት እንደዚህ ትያለሽ? እንዴት እንደዚህ ታስቢያለሽ? ብሎ ተናዷል ማለት ነው። እና በስተመጨረሻ ምን አላት? ቤቲ እኔ ስመለስ እዚህ ቤት እንዳላይሽ፣ የኔና የአንቺ ፍቅር ካበቃለት ቆይቷል። እኔ ግን ልብሽ አልሰብርም ብዬ እስከዛሬ ዝም ብያለሁ። ካሁኑ በኋላ እኔና አንቺ ተለያይተናል አለው ማለት ነው። እሷ ደግሞ ተናዳ ወጣች። ብቻ ስትመለስም ቤት ነው ያገኘዋል እና ሆሜ ደግሞ ሰክሮ ነበረ። ስካሩ ስለቀው እና እስኪ ካሜራ ጋር ሄደን እንየው፣ እኔ መጣጠፋ ጋር አድርሻት መጣው እና እዛ ጋር ደግሞ ካሜራ ስላለ ምን እንደተፈጠረ ካሜራ ውስጥ እንየው ብሎ ሄዱ ማለት ነው። ተያይዞ ሲሄዱ ታግታለች። እንድታገተች ሳቅ ቤት ናነቃት። ሲያንቃት ጽናትን ለምንድን ነው ያሳገሻል ለምን ብሎ ቢጠይቃት ቤቲ ደግሞ ከራሷ ጋር አወራች። ይሄንን እድል መጠቀም አለብኝ፣ ይሄንን እድል ተጠቅሜ ኪራይን የራሴን ማድረግ አለብኝ ብራ አሰበች። እሱ ምንድን ነው ያው በጽናት ስለማይደረድር ስለምታውቅ እንግዲህ እኔን ካላገባኝ ጽናትን አለቅልህም፣ ግን ቀለበት አድርጌልኝ ካገባኝ እኔ ጽናትን እለቅልሃለሁ አለችው። እና ሶሲ ደግሞ ክራይ የኔ ብቻ ነው፣ የልጅ አባት ነው፣ የኔ ባለቤት ነው አለችው። ሲጀመር ደግሞ እሷ አላሳገዘችም፣ ልጅቷ ያለችው እኔ ጋር ነው፣ እኔ ነኝ ያገትኳት ስትል ምን አለ? ክራይም በጣም ደነገጠ። ከፈለክ አሁንንም ላገናኝክ እችላለሁ አለችና አለችውና ወዳው ደውላ ጽናት ከደውላ አገናኘችው ማለት ነው። አይገርማችሁም? በቃ የባል ደላላ ሆኑ። ጽናትን መከታ አድርጎ ሽፋን አድርጎ ክራይን እየተጠቀሙበት። አይገርማችሁም? ግን ደግሞ ምሩ በጣም ተናደደች። አንቺ ምን አይነት ውርደታም ሰው ነሽ? ግን ልጅቷ አንቺ ጋር ሳትሆን እኔ ጋር ነው ብለሹ ክራይን ወጠምድ ውስጥ ለማስገባት ነበረ ፍላጎትሽ፣ ግን አልተሳካልሽም። ግን ምን አይነት እንደዚህ ሴት ልጅ ርካሽ ስትሆን ደስ አይልም አለችው ምሩ ማለት ነው። ተናዳለች እና ናሆምም እንደዚህ ተናዷል ማለት ነው። እና በስተመጨረሻ ሶሲ ምን አለች? እኔ ጽናትን እንድለቅልህ ከፈለክ ማሚ ጋር ደውለህ እኔ ሶሲን አገባታለሁ፣ የልጄ እናት ናት፣
ስለዚህ እንደዚህ ብለህ እናቴ ጋር ከደወልክ እኔ ጽናትን እለቅልሃለሁ አለችው። እሱም ደግሞ ያው በጽናት ከመጡበት አይደረደርም። ምክንያቱም ጽናት በጣም የሚወዳት የሚያከብራት የሚሳስላት ማንም ሰው የእሷን ቦታ የሚወስድ ሰው የለም እና እሺ ያለው እሷም ማሚ ጋር ደውል እያለች ጽናት ደግሞ ሽንት ቤት ሄዳለሁ ወንድሜ እባክህ ፍቀድልኝ አለችና እሱም ደግሞ እጇን ስፋታት እሷ ሽንት ቤት ሄዳ በዛ አመለጠች። ሮጣ ስትመጣ ጽናት ቤቲ ሁሉን ተሰብስቧልና ተዋረደች። እንዳታምና ልጇ የሷ